የሀሳብ ልዩነትን በንግግር በመፍታት የሰላም እጦት ችግርን መቅረፍ እንደሚገባ በሰሜን ጎንደር ዞን የዳባት ወረዳ የመንግስት ሰራተኞች ተናገሩ። በዳባት ወረዳ ዘላቂ ሰላም ለዘላቂ ልማት በሚል መሪ ሀሳብ ከወረዳ የመንግስት ሰራተኞች ጋር የምክክር መድረክ ተካሂዷል። በሰሜን ጎንደር ዞን ዳባት ወረዳ ዘላቂ ሰላም ለዘላቂ ልማት በሚል መሪ ሀሳብ ከወረዳው የመንግስት ሰራተኞች ጋር የምክክር መድረክ ተካሂዷል። የሰላም እጦቱ በነዋሪዎች ላይ ጫና እያደረሰ መሆኑን የገለጹት አቶ እንዳልክ አማረና አቶ ጴጥሮስ አንዳርጌ የታጠቁ ኃይሎች በውይይት ችግሮችን ሊፈቱ እንደሚገባ ጠይቀዋል። አመሰግናለሁ። እንዳልክ አማረ እባላለሁ። የዳባት ወረዳ መንግስት ሰራተኛ ነኝ። ዛሬ ከ403ኛ ክፍለ ጦር ኮርና የወረዳ አመራርና አጠቃላይ ሲቪል ሰርቫንት መድረክ ዘላቂ ሰላም ለዘላቂ ልማት በሚል መነሻ ጽሁፍ ውይይት እያደረግን ነው ያለነ። እንግዲህ ሰላም ምን ጊዜም በላይ ሰላም ወሳኝ ነው። ለልማትም አጠቃላይ ለመኖርም ወጥቶ ለመግባትም ሰላም ያስፈልገናል። ስለዚህ አሁን የተደረገ ያለው ጦርነት እርስ በርስ ጦርነት ነው። የትም የማያደርስ ጦርነት ነው። በሰላም ተነጋግሮ በጠረጴዛ ዙሪያ ችግሮቻችን መፈታት አለባቸው የሚል ነው ተወያዩም እያቀረበ ያለው። እንደኔም ሀሳቡ እሱ ነው። ስለዚህ ውይይቱ መሆን ያለበት አንደኛ የታጠቁ ኃይሎችም ቢሆን ለሰላም በሩ ክፍት ነው እያለ ነው መንግስት። በውይይትና በንግግር እንዲፈታ እድል መፈጠር አለበት። አሁን በተለይ እንደ ዳባት ስቃዩ ሰቆቃው በጣም እየበዛ ነው ያለ። ስለዚህ ችግሮቹ በውይይት ተፈትተው ወደ ልማት እንቅስቃሴ ውስጥ የምንገባበት ሁኔታ መፈጠር አለበት። የልማታችንን በተመለከተ በተለይ የተለያዩ ፕሮጀክቶችና መንግስት የሚሰራቸው ልማቶች አሉ ብዙ ሰፋፊ። ሰላም ስለሌለ ግን እስከታች እየደረሱ አይደለም። ለምሳሌ የልማትን በተመለከተ ትምህርትን ብንወስድ ሙሉ ትምህርት ቤቶች ተከፍተው አገልግሎት እየሰጡ ተማሪዎች ወደ ትምህርት ገበታቸው እየመጡ አይደለም። ስለዚህ ለሰላም ዋጋ ከፍ ያለ ነውና ሁላችሁም ለሰላም እጃችሁን ዘርግታችሁ ወደ ድርድር፣ ወደ ንግግር፣ ወደ ውይይት መጣችሁ በሰላም ችግሮቻችን ቋጭተን ከፍ ወዳለ ወደ ሀገራዊ ጉዳይ የምንሄድበት ሁኔታ መፈጠር አለበት። ሀገራዊ ጉዳያችን ከፍ ያለ ሀገራዊ ጉዳይ አለ፣ የባህር በር አለ፣ ሌሎች ሀገራዊ ጉዳዮች አሉ። እነዚህን ለመስራት የውስጣዊ አንድነታችንና የውስጣዊ ችግሮቻችን ቅድሚያ መፈታት መቻል አለበት የሚል ነው። አጠቃላይ ውይይቱ ደመቅና ከፍ ባለ ውይይት ነው እየተደረገ ያለ። በዚህ መሰረት ሁላችንም ወደ ሰላም እንድንመጣ ሐሳቤን ለመግለጽ ነው። አመሰግናለሁ። ጥሩ አመሰግናለሁ። ስሜ ጴጥሮስ አንዳርጌ ነው የሚባለው፣ የመንግስት ሰራተኛ ነኝ። ዛሬ በ10 በዳባት ወረዳ አዳራሽ የተካሄደው ውይይት በጣም ደስ የሚልና አገርን ወደ አንድ አቅጣጫ የሚያመጣ ሆኖ ስላገኘ ነው። ያው በሰፊው ተወያይተናል። ምንድነው አሁን ውይይቱ ስለ ሰላም ጉዳይ ስለሆነ ሰላም ለማንኛውም ጉዳይ ወጥቶ ለመግባት አስፈላጊ እንደሆነ የተረዳንበትና አሁንም ቢሆን ለቀጣይ ለ2018 ዓመተ ምህረት ሰላምን አጠናክሮ በመሄድ ጉዳይ ሰፊ ስራ መስራት እንደሚጠበቅብን የተወያየንበት ነው። ይህን ስል ግን ምንድነው አሁን በውጭ ያሉ ወንድሞቻችን ለሰላም እጃቸው መዘርጋት እንዳለባቸው ይታየኛል። ይህም ማለት ምንድነው ያደጉ ሀገሮች አሁን ብዙውን ጊዜ ጦርነት ሲያካሂዱ ቆይተዋል። መጨረሻ ላይ በንግግር ነው የፈቱት፣ በድርድር ነው የጨረሱት። አሁን እኛ እንደ ዳባት ወረዳ ስናይ በሁሉም ነገር ወድመናል። በኢኮኖሚም በመሰረተ ልማትም ራሱ በትምህርትም ወድቀናል። አሁን ያልተማረ ኃይል ደግሞ ምን እንደሚሆን ታውቁታላችሁ። ያልተማረ ኃይል ምንድነው የሚሆነው? ጦረኛ ነው የሚሆነው። ስለዚህ አሁን ትምህርትንም ለማስጀመር ልማቱንም ለማስቀጠል ሰላም ያስፈልገናል። በተለይ እንደ ዳባት በአራቱም አቅጣጫ የፖለቲካ መዋቅር ሆና ተበድልናል። አሁን መደረግ ካለበት ምንድነው ችግሩን በቁጭ ብሎ ተወያይቶ ቁጭ ስንል ደግሞ ከልብ መሆን አለበት። መንግስትም ቢሆን ይህን ድርድር እንደ ቀልድ ሳያየው በሰከነ አእምሮ አይቶ ወደ ሰላም አመጥቶ ልክ እንዳደጉ ሀገሮች ተርታ ለመሰለፍ በውይይት መፈታት አለበት የሚል ሐሳብ ነው ያለን። ሌላው ምንድነው አሁን የዛሬው ውይይት አሁን ከመጣ በኋላ ይሄ ጦር ከመጣ በኋላ ብዙ ሰላሞችን በከተማችን አይተናል። ወጥቶ መግባትና ተንቀሳቅሶ መስራት ተችሏል። ይሄ ነው ማስቀጠል የምንፈልገው። ወደፊት ግን ምንድነው ከዚህ ተነስቶ ጎንደር መሄድ አይቻልም፣ ከዚህ ተነስቶ ወቅን መሄድ አይቻልም። የሆነበት ምክንያት ምንድነው? የሰላም እጦት ነው። ይህን ሰላም ወደ ዘላቂ ልማት ለማምጣት ሁላችንም በተለይ የመንግስት ሰራተኛው በዚህ ላይ በቁርጠኝነት መስራት ይጠበቅበታል። ሳይንበል አንድ ጠጠር ከጣል ሁሉ ነገር መመለስ ይችላል። ይህን ስል ምን ማለት ነው?
በጉልበት ይሁን እያልኩ አይደለም። በንግግር ሁሉን ነገር እንፍታ ብለን ወንድሞቻችንን መታደግ አለብን። ሀገርንም ህዝብንም መታደግ የሚል ሀሳብ ነው ያለኝ። ጨርሻለሁ። አመሰግናለሁ። ግጭቱ ያስከተለው ማህበራዊና ኢኮኖሚያዊ ቀውስ እንዳሳዘናቸው የጠቆሙት የመንግስት ሰራተኞቹ ዘላቂ ሰላም እንዲሰፍን የበኩላቸው ሚና እንደሚወጡም አረጋግጠዋል። ከፍ ያለ ሀገራዊ ጉዳይ አለ፣ የባህር በር አለ፣ ሌሎች ሀገራዊ ጉዳዮች አሉ። እነዚህን ለመስራት የውስጣዊ አንድነታችንና የውስጣዊ ችግሮቻችን ቅድሚያ መፈታት መቻል አለበት። ከዚህ ተነስቶ ቅድመ መሄድ አይቻልም። የሆነበት ምክንያት ምንድነው? የሰላም እጦት ነው። ይህን ሰላም ወደ ዘላቂ ልማት ለማምጣት ሁላችንም በተለይ መንግስት ሰራተኛው በዚህ ላይ በቁርጠኝነት መስራት ይጠበቅበታል። የሃይማኖት አባቶች፣ የሀገር ሽማግሌዎችና የመንግስት ሰራተኞች ለዘላቂ ሰላም ግንባታና ለልማት ስራዎች እያደረጉት ያለውን አስተዋጽኦ አጠናክረው መቀጠል አለባቸው አሉት የዳባት ወረዳ ዋና አስተዳዳሪ አቶ መርሻ ወረታ የታጠቁ ኃይሎችን በመምከር ወደ ሰላም እንዲመጡም መስራት አለባቸው ብለዋል። አመሰግናለሁ። መርሻ ወረታ እባላለሁ። የዳባት ወረዳ አስተዳዳሪ ነኝ። እንግዲህ ዛሬ ከጠቅላላ መንግስት ሰራተኛ መዋቅሩ ጋር ለዘላቂ ሰላም ለዘላቂ ልማት በሚል መሪ ሀሳብ የ403ኛ ኮር ከፍተኛ የመከላከያ አመራሮች በተገኙበት መድረክ አዘጋጅተን ስንወያይ ቆይተናል። ይህ ውይይት ዓላማ ያደረገው የመጀመሪያው ነገር ይሄ ኮር ወደዚህ አካባቢ መጥቶ ስራ ከመጀመሩ በፊት ጠቅላላ መንግስት ሰራተኛው ያለበትን ነባራዊ ሁኔታ ማወቅ፣ የነሱ ሀሳቦችን በተደራጀ መንገድ መገንዘብ እና ወደ ስራ መግባት ስለሚያስፈልግ ትውውቅ ማድረግም ጭምር ነው የመጀመሪያው ነገር። ሁለተኛው ነገር ዘላቂ ሰላም ፈጥረን ዘላቂ ልማት ለማምጣት እንደ ዳባት ባለፈው ዓመት 2017 በርካታ ስራዎችን ሰርተናል። በዚህ ዓመትስ ምንድነው አጠናክረን መስራት መቻል ያለብን? የመጀመሪያው ነገር ከህዝብ ግንኙነት ተግባሮቻችን አኳያ አሁንም የህዝብ ግንኙነት ያስፈልጋል። ችግሩ የእርስ በርስ ችግር እንደመሆኑ መጠን በተለይ በየጫካ ያለ ጽንፈኛ ኃይል በተደራጀ መንገድ ወደ ሰላም እንዲመጣ አበክሮ መስራት ያስፈልጋል። የሀገር ሽማግሌዎች፣ የሃይማኖት አባቶች፣ መንግስት ሰራተኛው ሁሉም ድርሻ አለብኝ ብሎ እንዲሰራ ማድረግ ያስፈልጋል የሚል ሀሳብ ስላለ የመጀመሪያው ነገር እሱ ነው። የህዝብ ግንኙነት የማይፈታው ነገር የለም። አሁን ያለንበት ችግር በግጭት በተኩስ ልውውጥ ወይም ደግሞ በኦፕሬሽን ብቻ ውጤት የሚመጣበት አይደለም። የአስተሳሰብ ስራ መስራት ያስፈልጋል። የአስተሳሰብ ግንባታ መስራት ያስፈልጋል። ይሄን ለማድረግ ደግሞ መንግስት ሰራተኛው የማይተካ ሚና ስላለው እዚህ አካባቢ ስራ መስራት ይጠይቃል ነው። በሁለተኛ ደረጃ እናሳካዋለን ብለን አልመን ያወያየንበት መንገድ የመልካም አስተዳደር ችግሮችን ከመቅረፍ አኳያ አገልግሎት አሰጣጣችን ማሻሻል። የተዘጉ ተቋማት አሉ። ለምሳሌ ትምህርት ቤቶች፣ ጤና ጣቢያዎች፣ የግብርና ተቋማት በየቀበሌው ወደ ስራ እንዲገቡ ማድረግ። አሁን በዚህ ዓመት የጀመርነው ጥሩ ነገር አለ ከትምህርት ጋር በተያያዘ ነገር ግን አጅሬ ጃኖራ ቀጠና ቆላው እስካሁን ምንም የተከፈተ ትምህርት ቤት የለም። ስለዚህ የተበተኑ ተማሪዎች ወደ ትምህርት ገበታ መምጣት መቻል አለባቸው የሚለውን ታሳቢ አድርገን አሁን የሚያመልጡን የግብርና ስራዎች አሉ። ቀጣይም ተደራጅተን የምናከናውናቸው ተግባራቶች አሉ። ስለዚህ መንግስት ሰራተኛው የበላይነት መውሰድ መቻል አለበት። ከዚህ አካባቢ ማህበረሰባችን መማረር የለበትም። በንግዱ ስንመጣ በገበያ ውድነት፣ በኑሮ ውድነት፣ ገበያ ያላግባብ በማናር የሚደረጉ ነገሮች መስተካከል አለባቸው። እሱ አካባቢ የመልካም አስተዳደር ችግሮች አሉ። መዋቅሩ የሚፈጥረው አላስፈላጊ ጥቅም ፍለጋ አመራሩ ጀምሮ እስከ ባለሙያው እነዚህ ነገሮች መስተካከል አለባቸው። ለምን ህዝብ እየተማረረባቸው የቆዩ ስለሆኑ ለዚህ ችግር የዳረጉን አንደኛው ችግር መልካም አስተዳደር አለመስፈኑና የአገልግሎት አሰጣጣችን ችግር ስላለበት ነው ብለን ገምግመናል። በዚህም ባለሙያው ተረድቷል። በተገቢው መንገድ ነው ሀሳብ እየሰጠ ያለው። ከራሱ እንደሚጀምር ቃል እየገባ ነው ያለው። በሌላ መንገድ በሶስተኛ ደረጃ ከዚህ የመከላከያ ሰራዊት ጋር ሆነን መረጃ በመስጠት አንድነታችን በማጠናከር ከመፈራረጅ፣ ከመነጣጠል በመጽዳት ከመበቃቀል በመጽዳት አንድ የሆነ አቋም ኑሮን እንደ መንግስት የመንግስት ሰራተኛ ሚናውን እንዲወጣ ማድረግና እንዳመራርም አመራሩ በአግባቡ ግንባር ቀደም ሆኖ እንዲመራ ማድረግ ያስፈልጋል ነው። በሌላ መንገድ ጥቃቅን አጀንዳዎች አሉ በየአካባቢ በየመንደሩ። ከነዚህ ጥቃቅን አጀንዳዎች ወጥተን ዋና ወደ ከፍታ ከሚወስዱ ሀገራዊ ጥቅም ከሚያስከብሩ ጥያቄዎች ላይ ነጥብ መጣል የለበትም። የመንግስት ሰራተኛ እንደተማረ ኃይል ማወያየት፣ ማደራጀት፣ ሀሳብ መሸጥ መቻል አለበት። ለጠላት ሰለባ መሆን የለበትም። ይታወቃል። አሁን ባለው ነባራዊ ሁኔታ ጠላት ብለን የፈረጅነው እዚህ ያለ በየጫካ ያለ የሚዋጋንን ኃይል አይደለም። እሱ ተልእኮ ተቀባይ ነው። ነገር ግን ጥንት ጠላቶቻችን አሉ።
ተልዕኮ የሚሰጡ የውጭ ባዕዳኖች አሉ፣ የውስጥ ባንዳዎች አሉ። እነዚህን አበክረን እየሰራን ነው የምናረመው። በእንደዚህ አይነት ውይይቶች ነው የሚገታ የሚል አቋም ይዘን እየሰራን ስለሆነ በእርግጠኝነት ውጤት እናመጣለን ብለን እናስባለን። ባለፈው ያየናቸው ጥሩ ሾዎች አሉ፣ ጅምሮች አሉ። ዘንድሮ ደግሞ አጠናክረን ከቀጠልን ሰላሙን በአጭር ጊዜ ማስፈን የሚቻልበት እድል ይኖራል። ቀጥሎ ልማቱ ሰላምን ተከትሎ እንዲመጣ ማድረግና እንደ ወረዳ አስተዳደር ለምሳሌ የቆሙ ፕሮጀክቶች አሉ። በፌዴራል ደረጃ መንገድ ለምሳሌ አለ፣ መጀመር ያለባቸው ፕሮጀክቶች አሉ። ባለፈው በርካታ ፕሮጀክቶችን አስፈጽመን ከርበናል። ከ40 በላይ ፕሮጀክቶች አስፈጽመናል። በህዝብ ግንኙነት የመጣ ውጤት ነው። አሁንም እናስቀጥላለን። ባለፈው የተፈጸሙትን እናስመርቃለን፣ አዳዲሶችን እናስጀምራለን። በወረዳ ኢኒሼቲቭ የጀመርናቸው ጥሩ ስራዎች አሉ። እነሱን አጠናክረን ለግብ እናደርሳለን ብለን ነው እየሰራን ያለ ነው። የዛሬ ውይይት ዋነኛ መሰረቱ በእነዚህ ጉዳዮች ላይ የሚያጠነጥን የነበረው ከተሳትፎ አኳያ ወስደንም ስናየው መንግስት ሰራተኛው የእውነት ለመናገር አንድ ስቴፕ ከፍ ያለ ሀሳብ ነው ሲያነሳ የነበረው። ከችግር ለመሻገር ያለውን ተነሳሽነት ያሳየበት ሁኔታ ነው ያለው። የመከላከያ ሰራዊት አመራሮቻችንን ከኛ ጎን ሆነው ታሪክ ለመስራት አካባቢውን ወደ ነበረበት ለመመለስ ሰላም ለማጽናት አበክረው እንደሚሰሩ ቃል ገብተውልን ነው በዚህ መድረክ የተግባባ ነው የሚል ሀሳብ ስላለ ይህን አጠናክረን እንቀጥላለን። ቀጣይም ከመንግስት ሰራተኛው ሌላ መዋቅር እያወያየን በዚህ ልክ የህዝብ ውይይቶችንም እያደራጀን ወደ ቀበሌ እየገባን እያሰፋን መሄድ መቻል አለብን የሚል አቋም ስላለን ነው ዛሬ መድረክ ይህን ነው የሚመስለው። ከህብረተሰቡ የሚነሱ የልማትና የመልካም አስተዳደር ጥያቄዎችን ለመፍታት እየተሰራ ነው ያሉት ዋና አስተዳዳሪው በወረዳው የሚገኙ ቀበሌዎች ወደ ስራ እንዲገቡ የመንግስት ሰራተኛው የበኩሉን እንዲወጣ ጠይቀዋል። የመልካም አስተዳደር ችግሮችን ከመቅረፍ አኳያ አገልግሎት አሰጣጣችን ማሻሻል፣ የተዘጉ ተቋማት አሉ። ለምሳሌ ትምህርት ቤቶች፣ ጤና ጣቢያዎች፣ የግብርና ተቋማት በየቀበሌው ወደ ስራ እንዲገቡ ማድረግ። አሁን በዚህ ዓመት የጀመርነው ጥሩ ነገር አለ ከትምህርት ጋር በተያያዘ ነገር ግን አጅሬ ጃኖራ ቀጠና ቆላው እስካሁን ምንም የተከፈተ ትምህርት ቤት የለም። ስለዚህ የተበተኑ ተማሪዎች ወደ ትምህርት ገበታ መምጣት መቻል አለባቸው የሚለውን ታሳቢ አድርገን አሁን የሚያመልጡን የግብርና ስራዎች አሉ። ቀጣይም ተደራጅተን የምናከናውናቸው ተግባራቶች አሉ። ስለዚህ መንግስት ሰራተኛው የበላይነት መውሰድ መቻል አለበት ከዚህ አካባቢ። ዘላቂ ሰላምን ለማረጋገጥ በቀጣይም ተመሳሳይ ህዝባዊ ውይይቶች እንደሚካሄዱ ተመላክቷል።